ክቡር ጠቅላይ ሚኒስትር ዶክተር አብይ አህመድ ክቡራትና ክቡራን ሁሉም ፕሮቶኮል እንደተጠበቀ እንኳን ደህና መጣችሁ። ከኔ ጋር ጥቂት ጊዜ እናሳልፋለን። ይህም ቅድም ሚሪያም የጠቀሰችውን የዲጂታል ኢትዮጵያ 2030 ስትራቴጂዎቻችንን ኢኒሺዬቲቮቻችንን ተግባራዊ ለማድረግ ምን አስቻይ ሁኔታ ኢትዮጵያ አላት የሚለውን እናይና እንደዚሁም በ2030 ቁልፍ ወይም ዋና ምንላቸውን ግቦች ደግሞ እንደዚሁም አብረና ያለን ማለት ነው። ለአንድ ሀገር የዲጂታል ልማት የዲጂታል ኢኮኖሚ ግንባታ አካታችና ተደራሽ ለሆነ ፈጣን ለሆነ የኢኮኖሚ ግንባታ መሰረት የምንላቸው እንግዲህ ኮኔክቲቪቲ፣ ዲጂታል ኢንፍራስትራክቸር፣ ዲጂታል ፕላትፎርም እንደዚሁም ኤሌክትሪሲቲ ወሳኝ ነው ማለት ነው። ከዚህ አንፃር ኢትዮጵያ በባለፉት 5 ዓመት በዲጂታል 2025 ስትራቴጂያችን በርከት ያሉ ጉዳዮችን ፈጽማለች ከውናለች ማለት ነው። ባደረግነው መጠነ ሰፊ ማስፋፊያ አጠቃላይ የቴሌኮም አገልግሎት ተጠቃሚዎቻችን ወደ 97 ሚሊዮን የደረሱበት ሲሆን እንደዚሁም ደግሞ የኢንተርኔት ተጠቃሚዎች ወደ 57 ሚሊዮን የደረሱበት ነው። ይህ ቁጥር በየጊዜው እያደገ ዳይናሚክ መሆኑ ዲጂታል ኢትዮጵያን እውን ማድረጋችን እለት እለት ተጠናክሮ የቀጠለ መሆኑን የሚያሳይ ነው ማለት ነው። በዚህም በአጠቃላይ የሞባይል ተደራሽነትን ወይም ፔኔትሬሽን የምንለውን 78% ያደረሰን ሲሆን እንደዚሁም እያንዳንዱ ዜጋ ከዚህ ከተስፋፋው የዲጂታል ኢኮኖሚ እና ስርዓት ተጠቃሚ እንዲሆን የስማርት ፎን ፔኔትሬሽንን በተለያየ መንገድ ለማሳደግ በወሰድነው እርምጃዎች ወደ 46% ማድረስ ተችሏል። እነዚህ ቁጥሮች ዝም ብለው ቁጥር አይደሉም። የዲጂታል ኢትዮጵያ ነርቮች ናቸው። ኢንፎርሜሽን ፍሎ የሚያደርግበት ኢኮኖሚ የሚሳለጥበት የሚፈጥንበት ተደራሽና አካታች የሚሆንበት ማለት ነው። ከነዚህ ቁጥሮች በስተጀርባ ኢትዮጵያችን ከ22000 ኪሎ ሜትር በላይ የፋይበር ባክቦን ያላት ሲሆን እንደዚሁም ከ13000 በላይ የሞባይል ቢቴሶች ተተክለዋል ማለት ነው። ይህንን ለማድረግ እንዲሁም በከተሞች ሜትሮ የምንለው የብሮድባንድ አገልግሎት ለመስጠት ዛሬ ላይ ወደ 900,000 ደንበኞችን ኢንተርፕራይዞችን ኮኔክት ያደረገ ኢምፓወር ያደረገ ወደ 14000 የሚሆን የሜትሮ ፋይበር አለን ማለት ነው። ከዚህ በተጨማሪ እነዚህ የተደረጉ ማስፋፊያዎች ሁሉ በፖፑሌሽን ከቨሬጅ 99% ለማድረስ ተችሏል ማለት ነው። እንዲሁም የሞባይል ብሮድባንድ የምንለውን ከቨሬጅ ወደ 98% ማድረስ የቻልንበት ይህ ትልቅ ስኬት ነው ማለት ነው። ባለፉት 5 ዓመታት ካደረግናቸው መጠነ ሰፊ በቴሌኮም ዘርፍ የተደረገው ማስፋፊያ ከተሞቻችን ፈጣን የኢንተርኔት አገልግሎት እንዲያገኙ እድል ፈጥሯል። በዚህም ከ1030 በላይ ከተሞች የ4G አገልግሎት እንዲያገኙ ሆኗል። ይህ ማለት ወደ 76% የ4G ፔኔትሬሽን እንዲደርስ ሆኗል ማለት ነው። ከዚህም ባሻገር ኢትዮጵያችን በዓለም የዲጂታል ላንድስኬፕ ላይ የራሷ ፉትፕሪንት እንዲኖራት ያስቻለው አንዱና መሰረታዊ ነው የምንለው 5G ነው ማለት ነው። እንዲሁም ባደረግነው ማስፋፊያ እንግዲህ ወደ 27 የሚሆኑ ከተሞች የ5G አገልግሎት እንዲያገኙ አስችሏል ማለት ነው። እነዚህ ሁሉ ፋውንዴሽኖቻችን ናቸው አሁን ለቀጣይ ለምናስበው ለዲጂታል ኢትዮጵያ 2030 ትልቅ ትልም ማለት ነው። ሌላው በባለፈው 5 ዓመት ካከናወን ነው መሰረታዊ የምንለውና ኢትዮጵያን በእጅጉ ለውጧል ብለን የምናስበው የኢትዮጵያን የፋይናንሻል ላንድስኬፕ በእጅጉ ለውጧል ብለን የምናስበው የሞባይል ማኒ የፊንቴክ መስፋፋት ነው። ቀደም ብዬ በጠቀስኳቸው የሞባይልና ሌሎች ኢንፍራስትራክቸሮች ላይ ቆመን በእጅጉ በጥሬ ገንዘብ የምንጠቀም ዜጎች ነበርን፣ ማህበረሰብ ነበርን። ዛሬ ላይ በጣም ባስገራሚ ሁኔታ ማለት ነው አጠቃላይ የሞባይል ዋሌቶቻችን አካውንቶቻችን ወደ 161 ሚሊዮን ደርሷል ማለት ነው። ይሄ ከህዝብ ቁጥራችን በላይ ማለት አስቡት። ባለፉት እንግዲህ በተለይም እንደነ ቴሌብር ያሉ ጌም ቼንጀሮች በመምጣታቸው ይህንን በእጅጉ ቀይሮታል ማለት ነው። ምን ማለት ነው ስንል ከዚህ በስተጀርባ ዛሬ ላይ የጂዲፒያችንን 82% ትራንዛክት እያደረግን ያለ ነው በዚህ ፕላትፎርም ላይ ቆመን ነው ማለት ነው። ስለዚህ በዚህ ልክ ኢኮኖሚያችንን እያፋጠነ ፍሰቱንም እንደዚሁ ከጫፍ እስከ ጫፍ እያዳረሰ የካሽ ቬሎሲቲን ያመጣ ነው ማለት ነው። ስለዚህ ለአንድ ሀገር እንግዲህ የዲጂታል ኢኮኖሚ ግንባታ ከሚያስፈልጉ ከምንላቸው አንዱና መሰረታዊ ወሳኝ ጉዳይ የዲጂታል ፕላትፎርም ነው። ለዚህ ከበስተጀርባ ቅድም የጠቀስኳቸው አስቻይ ሁኔታዎች ተፈጥረዋል ማለት ነው። ቀደም ባለው ጊዜ ምናልባት ታስታውሱ እንደሆነ ኦፕሬተር ሌድ የሆነ ሞባይል ማኒ ፕላትፎርም ስላልነበረን ይህንን ኡን ማድረግ አልቻልንም
አልቻልንም ነበር ስለዚህ ፖሊሲዎቻችንን ማሻሻላችን እንዲያለ ፍሬ ለማፍራት ባጠረ ጊዜ ችለናል ማለት ነው በባለፈው አመት ከዘረጋናቸው ከገነባናቸው ትልቅ የዲጂታል መሰረተ ልማት አንዱ የክላውድ የሞጁላር ዳታ ሴንተር ቲር 5 ድረስ የሆነ ቲር 3 5 ዴታ ሴንተሮችን የገነባንበት ከ7 ሜጋዋት አይቲ ሎድ ካፓሲቲ በላይ ደግሞ መሸከም የሚችል የክላውድ ካፓሲቲ የገነባንበት ነው ማለት ነው ይህ በመሆኑ በርካታ ተቋማት የመንግስትም መንግስት ያልሆኑ ተቋማት በቀላሉ ወደ ዲጂታል ትራንስፎርሜሽኑ እንዲቀላቀሉና የገቨርንመንት ሰርቪስ በቀላሉ ዲጂታይዝድ እንዲሆን እድል ፈጥሯል እያንዳንዱ ተቋም ክላውድ እየገነባ እንደዚሁም የዲጂታል መሰረተ ልማት እየገነባ ወደ ዲጂታል ዓለሙ ለመቀላቀል ይወስድበት የነበረውን ረጅም ጊዜ ያሳጠረና ኢኮኖሚካል የሆነ ኢንፍራስትራክቸር ገንብተናል ብለን ልንወስድ እንችላለን ሌላው ትልቁ እንግዲህ ለአንድ ሀገር የዲጂታል ኢኮኖሚ ግንባታ መሰረታዊ ነው ምንለው ፒላር ምንለው ፓወር ነው ከፓወር አንፃር ከጀነሬሽንም እንደዚሁም ተደራሽነትን ለማስፋት በርካታ ስራዎች ተሰርተዋል ይሄ ኦፍ ግሪዶችንና እንደዚህ ሚኒ ሶላር ምንላቸው ሳንጨምር ከ54% በላይ እንግዲህ ተደራሽነትን ለማምጣት ተችሏል ስለዚህ ትንሽ በወፍ በረር ወደ ኋላ መሄድ የፈለኩት 2030 ለመናገር ነው ከ2030 ምን እንጠብቅ እንደምትሉ አስባለሁ ማለት ነው በባለፈው እንግዲህ 5 አመት የሰራናቸው ነገሮች ሁሉ ለዲጂታል ኢትዮጵያ 2030 መሰረት ጥለዋል ብለን እናስባለን ያፈናጥሩናልን ብለን አክሰለሬት እንድናደርግም ተደራሽነትን አካታችነትን በእጅጉ እንድናሰፋ እድል ይፈጥራሉ ብለን እናስባለን ስለዚህ በ2030 ተግባራዊ ስናደርግ ምን እንጠብቅ ስንል አጠቃላይ የሞባይል ተጠቃሚዎቻችን ቁጥር 128 ሚሊዮን ይደርሳሉ በዚህም ደግሞ ፔኔትሬሽኑን 100% የምናደርሰው ይሆናል ማለት ነው ስለዚህ ቀደም ብዬ ተጠቀስኩት 4G ዛሬ ላይ 1030 ከተሞችን ተደራሽ ያደረገው በ2030 ዩኒቨርሳል አክሰስ ይሆናል ማለት ነው ለምን ካላችሁ ያው እንደምታዩት 99% ስለሚደርስ ማለት ነው የኢንተርኔት ፔኔትሬሽናችንም እንዲሁ 90% ይደርሳል ይሄ ማለት ወደ 87 ሚሊዮን የኢንተርኔት ተጠቃሚዎች እንዲኖሩን ያስችላል በመናደርጋቸው ማስፋፊያዎች በቀጣይም እንደዚሁ በመናደርጋቸው ማስፋፊያዎች ከ100 በላይ ከተሞቻችን የ5G አገልግሎት ተጠቃሚ ይሆናሉ ይሄም በመሆኑ እንግዲህ የተለያዩ የ5G ዩዝ ኬዞችን ተግባራዊ እንድናረግ እንደ ስማርት ማይኒንግ ስማርት ኤዱኬሽን የመሳሰሉትን ስማርት አግሪካልቸር የመሳሰሉትን ቨርቹዋል ሪያሊቲን ሌሎችንም የኤአይ ኔቲቭ የሆኑ ሶሉሽኖችንም ተግባራዊ እንድናረግ ደግሞ 5G የራሱን ሮል ይጫወታል በዚህም በርካታ ከተሞቻችን ተጠቃሚ እንዲሆኑ ማስፋፊያዎች ይከናወናል ሌላው መሰረታዊና ቁልፍ የሆነ ጉዳይ የስማርትፎን አዶፕሽን ነው እንግዲህ በርካታ እርምጃዎችን መውሰድ ይኖርብናል ማኒፋክቸር እስከማድረግ ድረስ መድረስ ይተበቅብናል ማለት ነው ይሄን ራይውን ለማድረግ ስለዚህ በእነዚህ 5 አመታት በቀጣይ ማለት ነው በሚወሰዱ የተለያዩ ስትራቴጂክ ኢኒሺዬቲቮች ስማርትፎንን ለማሳደግ አዶፕሽኑን ወደ 85% እንደርሳለን ብለን አልመናል ማለት ነው ስለዚህ ይሄ በርካታ አካላትንም የሚያሳትፍ ይሆናል ማለት ነው ቀደም ብዬ እንደተጠቀስኩት እንግዲህ የክላውድ ኢንፍራስትራክቸራችን አሁን ላይ የደረሰበት እንዳለ ሆኖ በ2030 የታሰቡ በርካታ ጉዳዮችን ደግሞ እውን ለማድረግ እንዲያስችለን ማስፋፊያ ተጨማሪ ማድረግ ይተበቀብናል ይሄ በመንግስታዊ ተቋማትም እንደዚሁም በግል ሴክተሩ የሚደረገው በአጠቃላይ ተደምሮ ኤአይ ኔቲቭ የሆነ እንደዚሁም ኤአይ ኮምፒቲንግ ካፓሲቲ ያላቸውን ክላውድ ኢንፍራስትራክቸር እናስፋፋለን በአጠቃላይ ከ50 ፔታባይት በላይ ካፓሲቲ እንፈጥራለን 2 ሃይፐር ስኬል ዴታ ሴንተር እንደዚሁም ይኖረናል ማለት ነው ይሄ እንግዲህ ትልቅ አቅም ይፈጥርልን ይሆናል አጠቃላይ የመንግስት አገልግሎቶች 98% የሚሆኑት ኦንላይን ይሆናሉ ብለን አልመናል ማለት ነው በገጠር ያሉ ዜጎቻችን በዲጂታል ያለውን አገልግሎት ይበልጥ ተጠቃሚ እንዲሆኑ ደግሞ እንደዚሁ የዲጂታል ሴንተሮች ይኖሩናል ወደ 90% ከቨሬጅ እንዲኖረው በዚህም ሰፊ ስራዎች እንሰራለን ብለን አልመናል በ2030 ማለት ነው ከዲጂታል ፔመንት አንፃር ቀደም ብዬ የጠቀስኩት 82% እንግዲህ ወደ 750 ይመጣል ማለት ነው የጂዲፒያችንን 750% በዲጂታል ፕላትፎርም ትራንዛክት እናደርጋለን ብለን አልመናል ማለት ነው ዛሬ ላይም በነገራችን ላይ ትራንዛክት ያደረግነው ከጂዲፒው በላይ ነው አይደለም 18 ትሪሊየን ስለዚህ ምን ያህል እንግዲህ ኢኮኖሚው እንደሚያፈጥነው እንደ ፍሰቱ እንደሚጨምረው ግልጽ ነው ማለት ነው ስለዚህ አሁን ያለውን ደግሞ እንደዚሁ በአርባንና በሩራል በከተማና በገጠር ያለውን የዲጂታል ዲቫይድን በመንወስዳቸው በርካታ ኢንተርቬንሽኖች ከ24 ወደ 8 እንደዚሁም በጾታም ያለውን ዲጂታል ዲቫይድ ደግሞ እንደዚሁ ከ10 ወደ 3 የምናወርድበት ነው
ለዚህም ነው ይበልጥ አካታች ተደራሽ ፈጣን ኢኮኖሚ ዲጂታል ኢኮኖሚ እንገነባለን ብለን የምናስበው። ስለዚህ ሁለንተናዊ ሆነ እድገት ይኖረናል ብለን እናስባለን ማለት ነው። የኤሌክትሪክ አገልግሎታችን አሁንም በጄኔሬሽንም ካፓሲቲያችን እያሰፋን ተደራሽነቱን እያንዳንዱ ግለሰብም አገልግሎቱን እንዲያገኝ የሚያስችል በርካታ ስራዎች ይሰራሉ። 75% አክሰስ ይኖረናል ብለን በ2030 እንደዚሁ አልመናል ማለት ነው። ይህን ሁሉ አድርገን ምንድነው የምናገኘው? ምናልባትም ከኢኮኖሚ እድገት አንፃር ከስራ እድል ፈጠራ አንፃር ያለን እንደሆነ ዛሬ ላይ ሁላችሁም እንደምታውቁት የሞባይል ኢንዱስትሪ ኢኮሲስተሙ በአጠቃላይ ለዓለም ጂዲፒ ማለት ነው በአጠቃላይ ኮንትሪቢዩት የሚያደርገው ዛሬ ላይ 6.5 ትሪሊየን ዩኤስዲ ኮንትሪቢዩት ያደርጋል። በ2030 11 ትሪሊየን ይደርሳል ተብሎ ይጠበቃል። አህጉራችን አፍሪካ ዛሬ የ2025 ሪፖርት አልወጣም። የ2024 እንደሚያሳየው 220 ቢሊየን ዩኤስዲ ለጂዲፒው ኮንትሪቢዩት ያደረገ እንደሆነ ኢኮሲስተሙ ያሳያል ማለት ነው። በ2030 270 ቢሊየን እንደሚሆን ይጠበቃል። ኢትዮጵያም የዚህ ተቋዳሽ ነው የምትሆነው፣ ድርሻ ይኖራታል ማለት ነው። የስራ እድል ከመፍጠር አንፃር በዓለም አቀፍ አጠቃላይ ኢኮሲስተሙ 30 ሚሊዮን ገደማ በቀጥታና በተዘዋዋሪ ማለት ነው የስራ እድል ፈጥሯል። በአህጉራችን አፍሪካ ወደ 11 ሚሊዮን በዓለም አቀፍ ደረጃ ካየነው በ2030 ወደ 40 ሚሊዮን ይደርሳል ተብሎ ይጠበቃል። በአህጉራችን አፍሪካ ኔት ከ3 እስከ 4 ድረስ ተጨማሪ የስራ እድል ይፈጥራል ተብሎ ይጠበቃል። ያ ማለት ወደ 15 ሚሊዮን ኢትዮጵያ ሴት ትደርሳለች ብለን ካሰብን በዚህ ስራ ዘርፍ ወይም ደግሞ በሞባይል ኢኮሲስተም ተጨማሪ 1.2 ሚሊዮን የስራ እድል ይፈጥራል ተብሎ ይጠበቃል ማለት ነው። ስለዚህ እየገነባን ያለ ነው የዲጂታል